ሰው ሰራሹ ፀሐይ ዓለማችን ከጊዜ ጋር ሩጫ ላይ ነች። ለዛም በየጊዜው በአዳዲስ ፈጠራዎች ተጠምዳለች። በዚህም ከሰሞኑን ከወደ ቻይና ለጆሮም ለአእምሮም የሚከብድ ዜና ተሰምቷል። ሰው ሰራሽ ፀሐይ። ይህ ፈጠራ ሳይንሱ ተራቆ ምነው በፈጣሪ ስራ ገባ ያስባለ ነው። በእርግጥ ሰው ሰራሽ ፀሐይ ምንድነው? እውነት ከተፈጥሮ ስርዓት ጋር ይጣረሳል? የሚሉትን አብረን እንመልከት። መልካም ቆይታ። ምህጻረ ቃል ስሙ ኢስት ወይም ሲተነተን ኤክስፐሪመንታል አድቫንስድ ሱፐር ኮንዳክቲንግ ቶካማክ ይባላል። ይህ ሪአክተር የፀሐይ ውህደት አካሄድ በመኮረጅ የተፈበረከ የኃይል አማራጭ ወይም የኤሌክትሪክ ኃይልን የማመንጨት ፈጠራ ነው። ኢስት የሃይድሮጅን አተሞችን በማብላላት እጅግ ግዙፍ የተባለለትን የኤሌክትሪክ ኃይል ማመንጨት ችለዋል። ነገር ግን ልብ ማለት ያለብን ዛሬ ላይም ቢሆን የፈጠራ በሙከራ ደረጃ ነው። አርቲፊሻሉ ፀሐይ ከዘመኑ የኃይል አማራጮቻችን አንጻር ካየነው አነስተኛ ተረፈ ምርት ሲኖረው እንዲሁም የካርበን ልቀቱ ሙሉ በሙሉ ዜሮ ነው ተብሏል። ኢስት በ2023 በተደረገው ሙከራ 120 ሚሊዮን ዲግሪ ሴንቲግሬድ የሙቀት ኃይልን ለ100 ሰከንዶች ያህል በማመንጨት የዓለምን የክብረ ወሰን በእጃቸው አስገብተዋል። በዛኑ ዓመት በድጋሚ ባደረጉት ሙከራ ለ20 ሰከንዶች ያህል 160 ሚሊዮን ዲግሪ ሴንቲግሬድ ሙቀት በማመንጨት ዳግም ሪከርዳቸውን ማሻሻል ችለዋል። ሶስተኛው ሙከራቸው ደግሞ የ2025ቱ የሰሞነኛው ሙከራቸው ነው። በእውነቱ ሳይንቲስቶቹ የሚያስደንቅ ለውጥ ይዘው ነው ብቅ ያሉት። ይህም 160 ሚሊዮን ዲግሪ ሴንቲግሬድ ሙቀትን ለ1066 ሰከንዶች ያህል ወይም ለ17 ደቂቃ ማቆየት መቻላቸው ነው። ለሶስተኛው ጊዜ የራሳቸውን ክብረ ወሰን ማሻሻል ችለዋል። የኢስት ድርጅት የሆነው ፈጠራ ዋነኛ ግቡ እንደ ፀሐይ በመንቦልቦል የሚመነጨውን የኤሌክትሪክ ኃይል በትንሹ ለ1000 ዓመታት ካለማቋረጥ ማቆየት ነው። አስቡት እንግዲህ ለ1000 ዓመታት ኤሌክትሪክ ካለምንም መቆራረጥ፣ ለዛውም በዚህ ጊዜ ኤሌክትሪክ ለሰው ልጆች እህል ውሃ በሆነበት ዘመን። ይህ ወሳኝ ፈጠራ የኃይል አማራጭ ትኩረታችንን 100% ወደ ተጣራ ኢነርጂ እንድናደርግ ያስችለናል። ይህ ማለት ካርበን ልቀት፣ የኦዞን መሸርሸር የሚሉት ጭንቆች ይቀልለናል ማለት ነው። ይህ የቻይናው ሰው ሰራሽ ፀሐይ በላቀው የኒውክሌር ውህደት ምርምር ዘርፉ ቴክኖሎጂው የት እንደደረሰ አመልካች ነው። የዚህ ምርምር ጥናት ዓላማ ፀሐይ ኃይል ለማመንጨት የምትጠቀምበትን ሂደት ተከትለው ሰው ሰራሽ የኃይል አማራጭ ለመፍጠር በማለም የተደረገ ሳይንሳዊ ሙከራ ነው። ይህም ፕሮጀክት ተሳክቶ ወደ ስራ ከገባ ለሰው ልጆች ገደብ የለሽ የተጣራ ኢነርጂ እንዲኖር ያስችላል ይላሉ ሳይንቲስቶቹ። በዚህም እንግዲህ የሳይንቲስቶቹ ዋነኛው የጥናት መሰረት ያደረገው ፊውዥን ኃይል ላይ ነበረ። እንግዲህ ሳይንሱም ፊውዥን ኃይል ምንድነው ብሎ በመጠየቅ ምርምሩን እንደሚጀምረው ሁሉ የኛም ጥያቄ ይኸው ነው። ፊውዥን ፓወር በኒውክሌር ሪአክሽን ወይም ውህደት ወቅት የሚፈጠርን ሙቀት በመጠቀም ኤሌክትሪክ የማመንጨት ሂደት ነው። ትናንሽ አቶሚክ ኒውክሌሮች ሲጣመሩ ትልቅ ኒውክለስ ይፈጥራል። በዚህም ሪአክሽን ሰዓት እጅግ ከፍተኛ ሙቀት ወይም ኃይል ይመነጫል። የመነጩትን ኃይሎች ከጎን ለመሰብሰብ የሚጠቀሙት ማሽን ፊውዥን ሪአክተር ይባላል። እንደ ሃይድሮ ኤሌክትሪክ እና ዊንድ ተርባይን ሁሉ የፊውዥን ሪአክተርም ጥቅም ሙቀትን ወደ ኤሌክትሪክ ኃይል መቀየር ነው። ቻይናም እንግዲህ በዚህ ሐሳቧ መሰረት በሃይፊ ምርምር ማዕከሏ ቶካማክ የተሰኘውን የፊውዥን ኃይል መሰብሰቢያ ማሽን ሰርታለች። ቶካማክ ዶናት መሰል ቅርጽ አለው። ግድግዳው ዙሪያው ሱፐር ኮንዳክተር ማግኔቶች ሲሆኑ እንደ ተርባይን በመሽከርከር ከአቶሚክ ሪአክሽኖች የሚመነጨውን ሙቀት ሱፐር ሆት ፕላዝማ ይሰበስባል። ቻይና እንግዲህ እስከ 2035 ድረስ ይህን ፕሮጀክት አጠናቅቄ ጥቅም ላይ አውላለሁ፣ እንዲሁም እስከ 2050 ድረስ ደግሞ ለዓለም ገበያ ለማቅረብ አቅጃለሁ ትላለች። ፕሮጀክቱ ላይ የገጠሙ መሰናክሎች። ቻይና ይህ ፕሮጀክት ሙሉ በሙሉ እንዳይሳካ ዘርፈ ብዙ እንከኖች ገጥመዋታል። ከነዚህም መካከል የፕላዝማ ኃይል በከፍተኛ ሙቀት የሚፈጠር እንደመሆኑ መጠን ኃይሉን አምቆም መቋቋም እንደዛው አዳጋች ነው። በነገራችን ላይ የፕላዝማ ኃይል ለማመንጨት 100 ሚሊዮን ዲግሪ ሴንቲግሬድ ሙቀት ላይ መድረስ ግድ ይላል። የነዚህ የኒውትረን አተሞችን ሙቀት መቋቋም የሚችል ማሽን መስራት ተስኖናል ይላሉ ሳይንቲስቶቹ። ያ ማለት ለብዙ 100 ዓመታት ካለማቋረጥ ይህን ሙቀት ተሸክሞም ተቋቁሞም መስራት የሚችል ማሽን ማምረቱ ማለት ነው። ሌላኛው እንቅፋት የሆነባቸው ደግሞ ከሚመነጨው ኢነርጂ በላይ ኃይሉን ለማመንጨት የሚያስፈልገው ጉልበት በልጧል፣ ወይም የኃይል ፍጆታው ከሚመነጨው ኃይል በልጧል። ይህ ደግሞ ኪሳራ በሉት፣ የኢነርጂ ኪሳራ።
ዛሬ ላይ ኢስት የሱፐር ሆት ፕላዝማውን ሙቀት 150 ሚሊዮን ዲግሪ ሴንቲግሬድ አድርሷል። ይህ ደግሞ የፀሐይ እምብርት ከምታመነጨው ሙቀት በ10 እጥፍ ይበልጣል ማለት ነው። እንግዲህ የፀሐይን 10 እጥፍ መቋቋም የሚችል የኃይል ማከማቻ መስራቱ ምን ያህል አዳጋች እንደሆነ አስቡት። የዚህ ፈጠራ ስኬት የአየር ንብረት ለውጥ ችግርንና ኢነርጂ እጥረትን በመቅረፍ በዓለም ስርዓት ላይ ታላቅ ለውጥ ሊያመጣ ይችላል። በአጭሩ የቻይና ሰው ሰራሽ ፀሐይ ለጊዜው የተወሰኑ ቴክኒካዊ መሰናክሎች ቢገጥሙትም እንደዚህ ያሉ ግኝቶች የሰው ልጆች በኃይልና በአዳዲስ ቴክኖሎጂ ፈጠራው ምን ያህል ወደፊት እየገሰገስን እንደሆነ ያሳያል። በኮሜንት ስለ አዲሷ ሰው ሰራሽ ፀሐይ ያላችሁን ሐሳብ ንገሩን። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን። እስካሁን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስክንገናኝ ቸርን ሰንብት።